gave us a present, and the present arrived today. It was a very big present worth a tremendous amount of money. And I'm not going to tell you what that present is, but it was a very significant prize. ፕሬዝዳንቱ ትራምፕ፣ ነጋዴው ትራምፕ፣ አወዛጋቢው ትራምፕ ዛሬ ደግሞ ከኢራን እጅግ ከፍተኛ ዋጋ ያለውና ለጊዜው ይፋ የማላረግላችሁ ያሉትን ሚስጥራዊ ስጦታ በእጃቸው ማስገባታቸውን እየነገሩን ነው። ከ2 ሳምንት በፊት የቴህራንን መሪዎች ከምድረገጽ እንደሚያጠፉና በአገሪቱ ላይ ስር ነቀል የመንግስት ለውጥ እንደሚያመጡ ሲዝቱ የነበሩት ትራምፕ ዛሬ ግን ቃናቸውን ቀይረው ጥሩ ገንዘብ የሚያወጣ ስጦታ ደርሶኛል በማለት ለኢራን መሪዎች ምስጋና ቀረሽ መልእክት አስተላልፈዋል። ይህ ስጦታ የተባለው ጉዳይ ምንድነው? በእርግጥስ ከኢራን መሪዎች ደርሷቸው ነው ወይስ ራሳቸው የፈጠሩት ምናብ የሚለውን በኋላ በስፋት የምንዳስላችሁ እንዳለ ሆኖ ነገር ግን አሁን ያ ከሳምንት በፊት የነበሩት አስፈሪና ዛቻ አቅራቢው ትራምፕ የት ሄዱ የሚያስብል መለሳለስ እያሳዩ መሆናቸውን ልብ ይሏል። ትናንት ኢራንን በጦርነት እሳት ለመለብለብ ሲዝቱ የነበሩት ፕሬዝዳንቱ ዛሬ በሰላም ንግግር ስም የንግድ ኮንትራት የተፈራረሙ ይመስል ነገሮች በጥሩ ሁኔታ ላይ ናቸው፣ ጥሩ ገንዘብ የሚያወጣ ስጦታ ደርሶኛል እያሉን ነው። ሁልጊዜም ቢሆን ከዲፕሎማሲያዊ ቀኖና በላይ ለጥቅምና ለኪሳራ ስሌት ቅድሚያ እንደሚሰጡ የሚነገርላቸው ትራምፕ ይህንን ትራንዛክሽናል ፖሊሲያቸውን ተጠቅመው የቆየችውን ወዳጃቸውን እስራኤልን በአራዳ ቋንቋ ላሽ እያሏት ይሆን የሚለው ጉዳይ አሁን ላይ ትልቅ መነጋገሪያ ሆኗል። በእርግጥስ ትራምፕ እያወሩ ያሉት ስለ ቀጠናው ሰላም ነው ወይስ ስለሚታፈሰው ዶላር? ስለ ኒውክሌር ስምምነት ነው ወይስ ስለ ነዳጅና ጋዝ ሽያጭ? ይህ የትራምፕ አዲሱ የፖለቲካ ቁማር ጦርነቱን ወደ ድርድር ጠረጴዛ ወይስ ወደ ንግድ ስምምነት እየወሰደ ነው የሚለው ጥያቄ መሰረታዊ ጉዳይ ነው። ጦርነቱ ለ3 ድርድሩ ለ2 የሆነበት የዚህ ግራ የሚያጋባ ፖለቲካ ሚስጥርስ ምንድን ነው? በዚህ መከራ በበዛበት ቀጠና ውስጥ በአሜሪካና በእስራኤል መካከል የገባው ንፋስ ይበልጥ ግልጽ የሚሆነው ደግሞ የትራምፕ ንግግር ተከትሎ የእስራኤል ተቃዋሚዎች እያሰሙት የሚገኘው ድምጽ ነው። የእስራኤል ተቃዋሚ መሪ አቪግዶር ሊበርማን አሜሪካ ጦርነቱን ብታቆም እንኳ እኛ ብቻችንን መቀጠል አለብን ሲሉ የሰጡት አስተያየት በትራምፕ መለዋወጥ ክፉኛ መከዳታቸውን የሚጠቁም ከመሆኑም በላይ በብዙዎች ዘንድ ለመሆኑ እስራኤል ያለ አሜሪካ ድጋፍ ይህንን ጦርነት የመቀጠል አቅሙ አላት ወይ የሚል ትልቅ የጥያቄ ምልክት አስከትሏል። ኢራን በበኩሏ በትራምፕ ስጦታ ደርሶኛል መልእክት ላይ ስጦታው የሚሳኤል ናዳ ነው ወይ በማለት ነገሩን በስላቅ አልፈዋለች። ቴህራን ከዚህ በኋላ የሚደረጉ ድርድሮችን በጥንቃቄ እንደምትከታተልና የትራምፕን አማች ጃሬድ ኩሽነርን ጨምሮ ስቲቭ ዊትኮፍን ከእንግዲህ እናንተን አናምናችሁም የሚል ግልጽ መልእክት በመላክ የድርድር አቅሟን ይበልጥ ማጥበቋን የሮይተርስ መረጃዎች ያረጋግጣሉ። ቴህራን ድርድር ከተደረገ እንኳ በአሜሪካ በኩል ላምነው የምችለውና እንዲሆን የምፈልገው ምክትል ፕሬዝዳንቱን ጄዲ ቫንስን ነው ስትል አስታውቃለች። ጄዲ ቫንስ ደግሞ በዚህ ጦርነት ላይ ከትራምፕ ጋር ያልተስማሙ መሆናቸውንና ስለ ጦርነቱ ጉዳይ ለስብሰባ ከሚቀመጠው ቡድን ውጪ ሆነው ወደ ቢ ቲም መውረዳቸውን ቀደም ብለን በገበያ ሚዲያ ሰርተንላችሁ ነበር። በዛሬው ዝግጅታችን ከዋሽንግተን እስከ ቴህራን፣ ከቴል አቪቭ እስከ ድርድር ይካሄድባታል ስለተባለችው እስከ ፓኪስታኗ ኢስላማባድ እየተዟዟርን ስለ ትራምፕ ስጦታ ደርሶኛል ንግግር፣ ስለ ኢራን ምላሽና ስለ እስራኤል የውስጥ ውዝግብ የምናደርሳችሁ መረጃ ይኖረናል። ለመረጃ ምንጭነት ሚድል ኢስት ሞኒተርን፣ አልአረቢያ እንግሊዝን፣ ሮይተርስን፣ ሚድል ኢስት አይን ጨምሮ ሌሎች ታማኝ ድረገጾችን ተጠቅመናል። አብራችሁን ተጓዙ። አፓርታማ በኮንዶሚኒየም ዋጋ። አዎ በኮንዶሚኒየም ዋጋ፣ ለዛውም በመሃል ፒያሳ ከአራዳ ፓርክ ፊት ለፊትና ከፍሬንድሺፕ ፓርክ አጠገብ እያስገነባን በምንገኘው ሳይታችን ላይ አመቺ በሆነ አከፋፈል ማለትም 100% ለሚከፍሉ ደንበኞች 30% ቅናሽ በማድረግ 5.3 የነበረውን ባለ 1 መኝታ በ3.6 ሚሊዮን ብር፣ 8.4 የነበረውን ባለ 2 መኝታ በ5.8 ሚሊዮን ብር፣ 13 ሚሊዮን የነበረውን ባለ 3 መኝታ በ8 ሚሊዮን ብር ያቀረበን ሲሆን ከ10% ቅድመ ክፍያ ጀምሮ ለምትከፍሉ ልዩ የክፍያ አማራጮችና የባንክ ብድር አመቻችተናል። በተጨማሪም ለመርካቶ ነጋዴዎች ልዩ የምስራች ይዘን መጥተናል። በጉጉት ሲጠበቅ የነበረው በመርካቶ ተክለ ሃይማኖት የሚገኘው ግዙፍ የገበያ ማዕከል ለሽያጭ ቀርቧል። ከ20 ካሬ ጀምሮ በተለያየ የስፋት መጠን ከ3 ወር እስከ 1 ዓመት የሚረከቧቸውን ሱቆች ይነግዱበት አሊያም ቢያከራዩት ትርፋማ። ለጋራ መገልገያዎች አናስከፍልም። ሞላችን በቂ የሆነ ተሽከርካሪ ማቆሚያ ያለው ሲሆን በአራቱ ማዕዘን የተሟላ እይታ ያለው መሆኑም ልዩ ያደርገዋል። ፈጥነው ይመዝገቡ። በ0919 42 2374 አሊያም በ0980 75 06 06 ላይ ይደውሉ። ሜሪት ሪል ስቴት።
የኢራን የታሪክ ተመራማሪ አቪ ሽላይም ይባላሉ። በኢራንና በእስራኤል የኒውክሌር ፕሮግራም ዙሪያ ለሌላኛው የሀገራቸው ልጅ ለእስራኤል ዲፕሎማት ዳኒ አያሎን ያቀረቡት የሞራል ሙግት ነው። አቪ ሽላይም በዚህ ክርክራቸው ወቅት ኢራን እስካሁን አንዲትም ጎረቤት ሀገር ላይ ጥቃት ሰንዝራ አታውቅም፣ እስራኤል ግን በተደጋጋሚ በጎረቤቶቿ ላይ ጥቃት ፈጽማለች በማለት ሙግት ያቀርባሉ። Iran has never attacked a neighbor. Israel has repeatedly attacked its neighbors. Iran signed the Non-Proliferation Treaty. Israel has refused to sign. Iran submits to inspection by the International Nuclear Energy Agency. Israel refuses to submit. ሽላይም ሙግታቸውን ሲቀጥሉም ኢራን የኒውክሌር መስፋፋያ መቆጣጠሪያ ስምምነትን ወይም ኒውክሌር ናን ፕሮሊፈሬሽን ትሪቲን ፈርማለች። ለዓለም አቀፍ የኒውክሌር ኃይል ኤጀንሲ IAEA ቁጥጥር ራሷን ክፍት አድርጋለች። እስራኤል ግን ይህን ስምምነት ለመፈረምም ሆነ ጣቢያዎቿን ለማስመርመር ፈቃደኛ አለመሆኗን ይጠቅሳሉ። ከሁሉም በላይ ደግሞ ኢራን ምንም አይነት የኒውክሌር ጦር መሳሪያ ሳይኖራት እስራኤል ግን ከ75 እስከ 400 የሚደርሱ አውዳሚ የኒውክሌር መሳሪያዎችን ታጥቃ ኢራንን እንደ ስጋት መቁጠሯ የሐሰት መረጃ ዘመቻ እንደሆነ በማብራራት ይህ ሁሉ ውሸትና ድርብ መስፈርት ለምንድን ነው ሲሉ ዲፕሎማቱን ያፋጣሉ። ታዲያ ይህ ለዘመናት ምላሽ ያጣው የለምን ጥያቄና የድርብ መስፈርት ዛሬ ቀጠናውን የጦርነት እቶን ውስጥ ከቶታል። አራተኛ ሳምንቱ ሊደፍን ጥቂት ቀናት በቀሩት በዚህ አስከፊ ጦርነት እስካሁን በጠቅላላው ከ3000 በላይ ሰዎች ለሞት ተዳርገዋል። ብዙ መሰረተ ልማቶች ወድመዋል። የዓለም ገበያና የአቪዬሽን ዘርፍም በዚሁ ቀውስ ሳቢያ ክፉኛ ተናውጧል። ይህን ሁሉ ውድመት ካስከተለ በኋላም ቢሆን ግን እንዲህ በቀላሉ ይሰማል ተብሎ ያልተጠበቀው ድርድር የሚለው ሐሳብ አሁን በስፋት ማስተጋባት ጀምሯል። የኢራንን የኒውክሌር ጣቢያዎች ለማውደምና የቴህራንን መንግስት የመገልበጥ ራዕይ ሰንቆ የተነሳው የአሜሪካና የእስራኤል ጥምር ጦር ሁለቱንም ሳያሳኩ ወደ ድርድር ሊቀመጡ ነው። የኢራን መንግስት ሳይፈርስ በአዲስ መሪ በአያቶላህ ሙጅታባ ኻሜኒ ተተክቶና የኒውክሌር አቅሟም ከሞላ ጎደል እንዳለ ድንገት የውይይት ነጥቦች ሊጀመሩ ነው መባሉ ለብዙዎች አስገራሚ ይሆናል። የዚህ ድርድር ሐሳብ ደጋግሞ እየተሰማ ያለው ከፕሬዚዳንት ትራምፕ አንደበት ቢሆንም አንዳንድ ዓለም አቀፍ የዜና ተቋማት ግን አዲሱ አያቶላህ ሙጅታባም ለውይይቱ ዝግጁ መሆናቸውን እየዘገቡ ይገኛሉ። አልአረቢያ እንግሊዝ የዲዮት አህሮኖትን ምንጮች ጠቅሶ እንደዘገበው አዲሱ የኢራን ጠቅላይ መሪ ሙጅታባ ኻሜኒ ጦርነቱን በአስቸኳይ ለማቆም መስማማታቸውን በውጭ ጉዳይ ሚኒስትሩ አባስ አራግቺ በኩል ለአሜሪካ መልእክተኛ በሚስጥር አሳውቀዋል ብለዋል። ትራምፕ ነገሮች በጥሩ ሁኔታ ላይ ናቸው ብለው በልበ ሙሉነት እንዲናገሩና በኢራን የኃይል ማመንጫዎች ላይ ሊሰነዘር የታቀደው ጥቃት ለ5 ቀናት እንዲዘገይ ትዕዛዝ እንዲያስተላልፉ ዋነኛው ምክንያትም ይኸው በስተጀርባ የተጀመረው የሚስጥር ዲፕሎማሲ ሳይሆን እንዳልቀረ ይገመታል። ይሁን እንጂ ይህ በሚስጥር ተጀመረ የተባለው የዲፕሎማሲ መንገድ በኢራን በኩል እጅግ በጠነከሩ ቅድመ ሁኔታዎች የታጠረ እንደሆነ ደግሞ ያስነበበን ሮይተርስ ነው። ሮይተርስ የቴህራን የድርድር አቋም ከመቼውም ጊዜ በላይ እየጠነከረ መምጣቱን ያስታወቀው በቴህራን የሚገኙ ከፍተኛ ምንጮች ገለጹልኝ እንዳለው ጦርነቱ ከተጀመረ ወዲህ በኢራን የውሳኔ ሰጪነት ሰንሰለት ውስጥ የሪፐብሊካን ጥበቃ ኃይል ተጽዕኖ በከፍተኛ ሁኔታ አድጓል ብለዋል። ይህ ወታደራዊ ክንፍ በድርድር ጠረጴዛው ላይ የሚቀርቡ ነጥቦች የላላ ዲፕሎማሲ ሳይሆን የሀገሪቱን ወታደራዊ የበላይነት የሚያረጋግጡ እንዲሆኑ እየወተወተ ይገኛል። ማሸማገሉ ወደ እውነተኛ ድርድር የሚያመራ ከሆነ ኢራን ከአሜሪካ የምትፈልገው ተራ ስምምነት ሳይሆን ለፕሬዝዳንት ዶናልድ ትራምፕ ቀይ መስመር ሊሆኑ የሚችሉ ከባድ ጥያቄዎችን እንደሆነ ተገልጿል። ከነዚህ መካከል ለወደፊት በማንኛውም ሁኔታ ወታደራዊ እርምጃ እንደማይወሰድ የሚያረጋግጥ ዋስትና፣ በጦርነቱ ለደረሰባት ከፍተኛ ውድመት የሚመጠን የካሳ ክፍያና ስትራቴጂካዊውን የሆርሙዝ የባህር ወሽመጥን በይፋ ለብቻዋ የመቆጣጠር መብት ዋነኞቹ ናቸው ተብሏል። ቴህራን ለድርድር የምታቀርባቸው እነዚህ ነጥቦች ለአሜሪካና ለእስራኤል በቀላሉ የሚዋጡ ባይሆኑም ኢራን ግን በባለስቲክ ሚሳኤል ፕሮግራሟ ላይ ቅንጣት ታክል ድርድር እንደማታደርግም በጽኑ ማሳወቋ የሚወጡ መረጃዎች ያሳያሉ። ባለፈው ወር አሜሪካና እስራኤል መጠነ ሰፊ ጥቃታቸውን ከመሰንዘራቸው በፊት በነበሩ ንግግሮች ወቅትም የሚሳኤል አቅሟን መገደብ ለቴህራን የማይታሰብ ቀይ መስመር ሆኖ መቆየቱ የሚታወስ ሲሆን አሁን ደግሞ የሪፐብሊካን ጥበቃ ኃይል በድርድሩ ላይ የበላይነትን እየያዘ በመምጣቱ ኢራን የያዘችው አቋም ይበልጥ እየጠነከረ እንደሆነ ነው የተነገረው። ከዚህ ባሻገር ቴህራን በዚህ ድርድር ላይ ከእንግዲህ እናንተን አናምናችሁም የሚል ጽኑ አቋም ይዛ የቀረበች ሲሆን በተለይም ባለፈው የካቲት ወር በጄኔቫ የሰላም ንግግር እየተደረገ ባለበት ወቅት የነበሩት የትራምፕ አማካሪዎች ጃሬድ ኩሽነርና ስቲቭ ዊትኮፍ
ዳግመኛ በድርድር ጠረጴዛው ላይ እንዳይገኙ በግልጽ ከልክላለች ተብሏል። ኢራን ቃሉን ይጠብቃል ብላ የምታምነውና ብቸኛው ተደራዳሪ እንዲሆን የጠየቀችው ሰው ምክትል ፕሬዝዳንቱን ጄዲ ቫንስን ብቻ ነው። ይህ ለኢራን ቀይ መስመር የሆነው አቋም የመነጨው ቀደም ሲል የሰላም ድርድር እየተካሄደ ባለበት ወቅት ድንገተኛ ጥቃት መፈጸሙን እንደ ትልቅ ክህደት ስለምትቆጥረው ነው። አሁን በፓኪስታን ኢስላማባድ ሊጀመር የታቀደው ንግግርም ኢራን የባለስቲክ ሚሳኤል ፕሮግራሟን ላለመንካት የሆርሙዝ ወሽመጥን በይፋ ለመቆጣጠርና ለደረሰባት የጦርነት ኪሳራ ካሳ ለመጠየቅ በሚል አቋም የታጀበ መሆኑ ታውቋል። ከዚህ ሚስጥራዊ ድርድር ጀርባ ግን ሌላው ትልቅ መነጋገሪያ የሆነው የፕሬዝዳንት ትራምፕ ስጦታ ጉዳይ ነው። ትራምፕ በታላቅ ድል አድራጊነት መንፈስ ከኢራን እጅግ ውድና ሚስጥራዊ ስጦታ ደርሶኛል እያሉ ዓለምን ቢያነጋገሩም በቴህራን በኩል ግን ስለዚህ ስጦታ ስለተባለ ጉዳይ የተሰጠ ይፋዊ ምላሽ የለም። ይልቁንም ኢራን በትራምፕ ንግግር ላይ ያላት ምላሽ በስላቅ የተሞላ ሲሆን ስጦታው ምናልባት የለመድነው የሚሳኤል ናዳ ይሆን በማለት ጉዳዩን አልፈውታል። እስካሁን ባለው መረጃ መሰረት ኢራን ለትራምፕ በይፋም ሆነ በሚስጥር የላከችው ልዩ ስጦታ አለመኖሩን የሚጠቁሙ ምንጮች ትራምፕ ስጦታ እያሉ የሚጠሩት ምናልባትም ቴህራን ለድርድር ያሳየችው መጠነኛ ፈቃደኝነት ወይም ደግሞ በነዳጅ ገበያው ላይ ሊኖር የሚችለውን ስምምነት ሊሆን እንደሚችል ይገምታሉ። ፕሬዚዳንቱ በንግግራቸው ይህንን ሚስጥራዊ ስጦታ አስመልክተው ሲናገሩ ኢራን እጅግ አስገራሚ ስጦታ ልካለች፣ ስጦታውም ዛሬ ደርሷል። ይህ ስጦታ በቀላሉ የሚገኝ አይደለም፣ እጅግ በጣም ትልቅና ከፍተኛ ዋጋ ያለው ሽልማት ነው። ምን እንደሆነ አሁን አልነግራቸውም፣ ነገር ግን ስጦታውን እንደሚሰጡን ነግረውናል። ይህ ማለት ጉዳዩ ከሚመለከታቸው ትክክለኛ ሰዎች ጋር እየተነጋገርን መሆኑን ያሳየኛል በማለት ይደመጣሉ። Gave us a present, and the present arrived today. It was a very big present worth a tremendous amount of money. And I'm not going to tell you what that present is, but it was a very significant prize. And they gave it to us, and they said they were going to give it. So that meant one thing to me: we're dealing with the right people. Is that nuclear related? No, it wasn't nuclear related. It was oil and gas related. በዚህ መሃል ጋዜጠኛው ለመሆኑ ስጦታው ከኒውክሌር ጋር የተያያዘ ነው ወይ ብሎ ላቀረበላቸው ጥያቄ ትራምፕ ሲመልሱ አይደለም፣ ከኒውክሌር ጋር የተያያዘ አይደለም፣ ከነዳጅና ከጋዝ ጋር የተያያዘ ነው። ያደረግኩት ነገር በጣም መልካም ነው በማለት የስጦታውን አይነት ፍንጭ ሰጠዋል ተብለዋል። ትራምፕ አክለው ይህ ስጦታ ጦርነቱን የሚቀይርና አዲስ ምዕራፍ የሚከፍት ነው፣ ዝርዝሩን ግን አሁን አልነግራችሁም በማለት ዓለም አቀፉን ማህበረሰብ በጉጉትና በጥያቄ ውስጥ እንዲቆይ ለማድረግ ሞክረዋል። ፕሬዚዳንቱ ለቢዝነስ ያላቸው ቅርበትና ለትራንዛክሽናል ፖሊሲ ያላቸውን ፍቅር መሰረት በማድረግ ይህ ስጦታ የተባለው ጉዳይ በቢሊዮን የሚቆጠር ዶላር የሚያንቀሳቅሰውን የቀጠናውን የንግድ ፍሰት ወደ አሜሪካ ጥቅም ለማዞር የተወረወረ መንጠቆ ሊሆን እንደሚችልም ተገምቷል። ኢራን ምንም የላኩት ነገር የለም ብትልም ትራምፕ ግን ስጦታው ደርሶኛል በሚለው አቋማቸው በመግፋት ጦርነቱን ወደ አንድ ትልቅና ሚስጥራዊ የንግድ ድርድር እየቀየሩት መሆኑን በግልጽ እያሳዩን ነው ሲሉ ተንታኞች ይናገራሉ። በዚህ ትኩሳት መሃል ውስጥ ደግሞ ለዋና ተዋናይ የምትታየው እስራኤልና ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይገኛሉ። ለኔታንያሁና ለቀኝ ዘመም ማስተዳደራቸው እንደ ዶናልድ ትራምፕ ያለ ርዕዮተ ዓለማዊ ወዳጅና ደፋር በለው የሚል የአሜሪካ መሪ ዳግመኛ ማግኘት እጅግ አደጋች እንደሚሆንባቸው በተደጋጋሚ ይነገራል። ይሁን እንጂ ኔታንያሁ የቴህራንን መንግስት ሙሉ ለሙሉ የማፈራረስ ታላቅ ስትራቴጂካዊ እቅዳቸውን ሳያሳኩ በትራምፕ የትራንዛክሽናል ወይም የጥቅም ስሌት ፖሊሲ ሳቢያ ጉዳዩ ሊከሽፍባቸውና ድርድሩ የኋሊት ሊመልሳቸው እንደሚችል ብዙ ተንታኞች እየገለጹ ይገኛሉ። ኔታንያሁ በጦርነት ሊያሳኩት ያሰቡት የክልላዊ የበላይነት ህልም በትራምፕ የንግድ ስምምነትና ስጦታ ደርሶኛል ባይነት ሊቋጭ መሆኑ በቴል አቪቭ ቤተ መንግስት ውስጥ ከፍተኛ ድንጋጤን የፈጠረ ይመስላል። ነገር ግን ይህ ስጋት በኔታንያሁ አስተዳደር ብቻ የተገደበም አይደለም። የእስራኤል ተቃዋሚዎችም በጉዳዩ ላይ ያላቸውን ቁጣና ተቃውሞ በይፋ ማሰማት ጀምረዋል። ሚድል ኢስት ሞኒተር እንደዘገበው የእስራኤል ተቃዋሚ መሪ አቪግዶር ሊበርማን በሰጡት ጠንከር ያለ አስተያየት አሜሪካ ከጦርነቱ ራሷን አግልላ ወደ ድርድር ብትገባ እንኳ እስራኤል ግን የጀመረችውን የህልውና ውጊያ ብቻዋን መቀጠል እንዳለባት አሳስበዋል። ሊበርማንና ደጋፊዎቻቸው አሜሪካ ጦርነቱን ብታቆመውም እኛ ግን መቀጠል አለብን ሲሉ የሰጡት አስተያየት በትራምፕ መለዋወጥና በዋሽንግተን አዲስ አቋም ላይ ያላቸውን ጥልቅ አለመተማመን የሚያሳይ ነው ተብሏል። ይሁን እንጂ ይህ የሊበርማን ብቻችንን እንቀጥላለን ባይነት በብዙ የፖለቲካ ተንታኞች ዘንድ እስራኤል ያለ አሜሪካ የሎጂስቲክስ የዲፕሎማሲና የገንዘብ ድጋፍ ይህን ጦርነት ብቻዋን የመቀጠል
የመቀጠል አቅሙና ትዕግስቱ አላት ወይ የሚል ትልቅ ጥያቄ አስነስቷል። ትናንት አሜሪካን እንደ ብቸኛ የደህንነት ዋስትና ሲቆጥሩ የነበሩ የእስራኤል ፖለቲከኞች ዛሬ ትራምፕ በገንዘብ ስሌት ፊታቸውን ሲያዞሩባቸው ብቻችንን እንቆማለን ማለታቸው ምናልባትም በመሬት ካለው እውነታ ይልቅ በቁጭትና በፍርሃት የተወለደ ንግግር ይመስላል ሲሉ ባለሙያዎች ይተነትኑታል። ከሊበርማን ቁጣ በስተጀርባ ያለው ትልቁ ስጋትም ይኸው ነው። ለጠቅላይ ሚኒስትር ቤንያሚን ኔታንያሁና ለቀኝ ዘመም ማስተዳደራቸው እንደ ዶናልድ ትራምፕ ያለ ርዕዮተ ዓለማዊ ወዳጅና ለቴል አቪቭ ፍላጎት አዎ የሚል ደፋር የአሜሪካ መሪ ዳግመኛ ማግኘት እጅግ አዳጋች እንደሚሆንባቸው ይታመናል። ኔታንያሁ ትራምፕን እንደ ትልቅ የታሪክ አጋጣሚ በመጠቀም ኢራንን ኢራቅ ለማድረግና የቴህራንን መንግስት ሙሉ በሙሉ የመገርሰስ ስትራቴጂካዊ እቅዳቸውን ከግብ ለማድረስ ደርሰው እንደነበረ ተንታኞች ይገልጻሉ። ሆኖም ግን ዛሬ ትራምፕ ከርዕዮተ ዓለም ይልቅ ለንግድ ስምምነትና ለትራንዛክሽናል ፖሊሲ ቅድሚያ መስጠታቸው የኔታንያሁን የቀጠናውን የበላይነት ራዕይ ክፉኛ አደጋ ላይ እንደጣለው ተነግሯል። አሜሪካ ለዲፕሎማሲያዊ ጥቅሟ ስትል ከቴህራን ጋር በሚስጥር ተነጋግራለች መባሏ እስራኤልን ብቸኛ ታማኝ ወዳጅ ከሚል ካባ አውልቆ ወደ ተራ የፖለቲካ ተደራዳሪነት ዝቅ ያደረጋት ይመስላል። ይህ በኔታንያሁ እቅድ ላይ የተጋረጠው ያልተጠበቀ መሰናክልም በእስራኤል የፖለቲካ ልሂቃን ዘንድ አሜሪካን እስከ መቼ ልናምናት እንችላለን የሚል ጥልቅ ድንጋጤና አለመረጋጋት መፍጠሩም አልቀረም። ይህ በእንዲህ እንዳለ በትራምፕ የንግድ ስምምነት መርህና በፔንታገን ፍላጎት መካከል ያለው ልዩነት ለድርድሩ ሌላኛው ፈተና እንደሚሆንም ተነግሯል። የፔንታገን ከፍተኛ መኮንኖች ኢራን የባለስቲክ ሚሳኤል አቅሟን ሳትቀንስና በቀጠናው ያላትን ተላላኪ ኃይሎች ሳታፈርስ የሚደረግ ማንኛውም ስምምነት ጊዜያዊ ፋታ እንጂ ዘላቂ ሰላም አያመጣም የሚል ጽኑ ስጋት አላቸው። ትራምፕ ግን ወታደራዊ ወጪን በመቀነስና የአሜሪካን ኢኮኖሚ በቢሊዮን በሚቆጠር የነዳጅና የጋዝ ኮንትራት በማነቃቃት ላይ ትኩረት ማድረጋቸው በዋሽንግተን የፖለቲካ ልሂቃን ዘንድ ክፍፍል መፍጠሩ አልቀረም። ይህ በዋይት ሀውስና በፔንታገን መካከል ያለው የሀሳብ መገጫጨት ኢራን የአሜሪካን ውስጣዊ ድክመት ተጠቅማ ይበልጥ ጠንካራ የድርድር ዋጋ እንድታገኝ በር የከፈተላት ሲሆን እስራኤልም ቢሆን የአሜሪካ ጦር ድጋፉን ሊያቋርጥ ይችላል በሚል ስጋት የራሷን የብቻዬን እቆማለሁ ስትራቴጂ እንድትነድፍ አስገድዷታል ተብሏል። በጥቅሉ ዛሬ በመካከለኛው ምስራቅ የምናየው ትዕይንት ከባሩድ ጭስ ወደ ቢዝነስ ፎርሙላ፣ ከርዕዮተ ዓለም ጽናት ወደ ግለሰባዊ የጥቅም ስሌት የተሸጋገረ አዲስ የፖለቲካ አሰላለፍ ነው። ትራምፕ ስጦታ እያሉ የሚጠሩት ጉዳይ በእርግጥም ከቴህራን የተላከ ፓኬጅ ይሁን ወይም ደግሞ ብዥታ የመፍጠር ስልት ውጤቱ ግን አንድ ነው። እርሱም የቀጠናውን የኃይል ሚዛን ከጦር አውድማው አንስቶ ወደ ዋሽንግተን የንግድ ጠረጴዛ በቢዝነስ መልክ ማዛወር ነው። ይህ የትራምፕ ትራንዛክሽናል ወይም የጥቅም ተኮር አካሄድ ለዘመናት የቆየውን የአሜሪካና የእስራኤልን ያልተገደበ ወዳጅነት ወደ ጥያቄ ምልክት ውስጥ የከተተ ሲሆን ለቴህራን ደግሞ መንግስቷ ሳይፈርስና የሚሳኤል አቅሟ ሳይነካ በዓለም አቀፍ መድረክ እንደ ትልቅ ተደራዳሪ እንድትወጣ እድል እንደፈጠረላት ይታመናል። ይህም የሚያሳየው መካከለኛ ምስራቅ የሚፈሰው ደም የሚቆመው በሰብአዊነት ስሜት ሳይሆን የሰላሙ ዋጋ ከጦርነቱ ኪሳራ በልጦ ሲገኝ ብቻ መሆኑን ነው። የተከበራችሁ የገበያ ሚዲያ ቤተሰቦቻችን ለዛሬ ያዘጋጀንላችሁ ልዩ ጥንቅር ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ እናመሰግናለን። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ ማድረግ እንዳይረሳ። በያላችሁበት ሰላም። አፓርታማ በኮንዶሚኒየም ዋጋ። አዎ በኮንዶሚኒየም ዋጋ፣ ለዛውም በመሃል ፒያሳ ከአራዳ ፓርክ ፊት ለፊትና ከፍሬንድሺፕ ፓርክ አጠገብ እያስገነባን በምንገኘው ሳይታችን ላይ አመቺ በሆነ አከፋፈል ማለትም 100% ለሚከፍሉ ደንበኞች 30% ቅናሽ በማድረግ 5.3 የነበረውን ባለ 1 መኝታ በ3.6 ሚሊዮን ብር፣ 8.4 የነበረውን ባለ 2 መኝታ በ5.8 ሚሊዮን ብር፣ 13 ሚሊዮን የነበረውን ባለ 3 መኝታ በ8 ሚሊዮን ብር ያቀረበን ሲሆን ከ10% ቅድመ ክፍያ ጀምሮ ለምትከፍሉ ልዩ የክፍያ አማራጮችና የባንክ ብድር አመቻችተናል። በተጨማሪም ለመርካቶ ነጋዴዎች ልዩ የምስራች ይዘን መጥተናል። በጉጉት ሲጠበቅ የነበረው በመርካቶ ተክለ ሃይማኖት የሚገኘው ግዙፍ የገበያ ማዕከል ለሽያጭ ቀርበዋል። ከ20 ካሬ ጀምሮ በተለያየ የስፋት መጠን ከ3 ወር እስከ 1 ዓመት የሚረከቧቸውን ሱቆች ይነግዱበት አሊያም ቢያከራዩት ትርፋማ። ለጋራ መገልገያዎች አናስከፍልም። ሞላችን በቂ የሆነ ተሽከርካሪ ማቆሚያ ያለው ሲሆን በአራቱ ማዕዘን የተሟላ እይታ ያለው መሆኑም ልዩ ያደርገዋል። ፈጥነው ይመዝገቡ። በ0919 42 2374 አሊያም በ0980 75 06 06 ላይ ይደውሉ። ሜሪት ሪል ስቴት